ኪራዬና ጽናትዬ ታረቁ። የእውነት ደስ ብሎኛል ዛሬ ማለት ነው። ለብዙ ጊዜ ስንጠብቀው የነበረው የጽናትና የኪራ ፍቅር አሁንም ቀጥሏል። ሁላችንም ኦዲየንሶች ይታረቁልን እያልን ነበረ ማለት ነው። ነገር ግን ዛሬ ታርቀው ፍቅር እያሰኛቸው ይገኛል። እንዴ የእውነት እኔ ጽናት ድርቅናዋ በጣም ነበር የደበረኝ። አሁን ግን ታርቀው እልል ብለዋል። ምሩዬና ናሆሜ እውነት ለመናገር ለምንድን ነው ግን የልብ በሽተኛ መሆኔን ያልተናገረው ለእናቱ? ጠልቶኝ ይሆን እንዴ አሳፍሮ ይሆን እያለች ሀሳብ ውስጥ ትገኛለች። ሰንዬ እንዴ ተጋድሉ እንዴ ምን አደረጉ እያለች ናሆሜን ስጠይቀው ነበር። አራንቺ ደግሞ እኔ እንደው መቼም የፍቅር ወጥመድ ስለሆንኩኝ ፍቅር ላይ እጅ ጣደለልሽም ልሳሳሙ ሲሉ አላለም መሰላችሁ? ወይ ጉድ! ኪራዬ እውነት ለመናገር አሁን እኮ በጣም ትደነግጣለች። ምን ላድርግ? አረ ደግሞ እዛ ሶፋ ላይ ኩርትም ብላ ነበር የምትቀመጠው። ስለዚህ የግድ መሄድ አለብኝ አለ። አትሄድም፣ የትክክል መስራት አለበት ዛሬ። ስለዚህ ሜሽናችን መጠናቀቅ አለበት ብለው ጓደኞቹ ሁሉም ተባብረው ጽናትዬን አስቀኗት። ጽናትዬ ማናት በቦክስ ካልተማታሁን በፍጹም የኔን ኪራ ማንም አይወስድብኝም አሉ። በጣም ይገርማል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ከረጅም ጊዜ በኋላ በቪዲዮ ከችብ ያለው ጽናት ድራማ እንደቀጠለ ይገኛል። እውነት ለመናገር በጣም ደስ ይላል የዛሬው ቪዲዮ ማለት ነው። ምክንያቱም ኪራዬና ጽናትዬ ታርቀዋል። ከመከራ በኋላ ብዙ ነገር አለ። ነገር ግን አሁንም ጽናትዬ የግድ መናገር ነበረባት ማለት ነው። የኪራ እናት የካንሰር በሽተኛ መሆናቸውን የግድ መናገር ነበረባት። ይህንን እውነታ ሲያውቅ የእውነት ኪራ አይፈልጋትም ብዬ ነው የማስበው። ለምን ደበቅሽኝ እያለ የሚናደድባት ይመስለኛል። በሌላ በኩል እንግዲህ እውነት ለመናገር እስኪ ንገሪኝ፣ ታፈቅርኛለሽ ወይስ አታፈቅርኝም ሲላት፣ እንዴ ለምንድን ነው የማላፈቅር? ለምንድን ነው እንደዚህ የምትለው? ኪራዬ ከሳብኝ እኮ አለችው። ስለ መክሳትማ አያሳስብሽም? እሺ ሲቀጥል አንቺ ምን አይነሽና ነው ለእኔ የምታስቢው? ሲል ለምን እንደዛ ትላለህ? እኔ ሰራተኛ፣ አንተ ደግሞ አሰሪ ነህ እኮ። ስለዚህ ምንም አያገባሽም፣ የሰጠሽኝን እበላለሁ፣ ከዛ ውጭ ግን ምንም አይነት ግንኙነት የለንም እያለ እሱ ማስቀናት ጀመረ። እሷን በቃ እንደማይፈልጋት አክት ማድረግ ጀመረ። ወይኔ ጉዴ! ቆይ ግን ምን ላደርግ ነው? ሰኒዬና ናሆሜ ሊያወጣጣት እየፈለገ ነበር። ናሆሜ እኔ የምልሽ ሰኒ ግን እውነት ጽናትን አንቺ ታውቂያታለሽ? እኔም ደግሞ በጣም ነው የማውቃት እና የእውነት ኪራን ጠልታው ይመስልሻል እንዴ? እኔ ምን አውቃለሁ? የሰው ልጅ እኮ ስሜት ሊቀያየርም ይችላል አለችው። አይ እኔ ግን የሆነ ነገር የተደበቀ ነገር ያለ ይመስለኛል ሲል እኔ ምን አውቃለሁ ብለህ ነው? እሷን እንጠይቃታለና ሴቶች ግን በጣም ድብቅ ፍጥረቶች ናቸው። ለምንድን ምን ማለት ፈልገህ ነው ስትለው፣ አለ አይደለም ሁላችሁም ታውቃላችሁ፣ ነገር ግን ነገሩ ምን እንደው ሊገባኝ አልቻለም። ኪራዬም ደግሞ ሊያውቅ አልቻለም። ኪራዬ ግን የእውነት በዚህ ፍቅር በጣም ተጎድቷል። የአሁኑ ጥፋቱ የኪራ ሳይሆን የጽናት ነው እና የሆነ ነገር ልናደርግላቸው ይገባል። ግን ደግሞ ቆይ እኮ እያለ ሲያወራ ለማንኛውም ሂጅ ላያቸው እንዴ አለች ሰኒዬ። አይ እኔ ልሄድና እኔ ያያቸዋለሁ ብሎ ናሆሜ ላይ ሲሄድ ኪራዬና ጽናትዬ ቆይ የምልሽ ለምንድን ነው ይሄን ያህል የሚያሳስብሽ? እስኪ ነይ ቁጭ በይ ብሎ ቁጭ አደረጋት። ታውቂያለሽ እኔ እኮ ገና ስትነኪኝ ልቤ ባፌ ልትወጣ ይደርሳል። እኔ እኮ በጣም ነው የማፈቅርሽ። ለምንድን ነው እንደዚህ የምትጎጂኝ? ሁሉንም ስህተቶቼን ለአንቺ ብዬ ትቻለሁ። ሁሉንም ነገሮችን ለማስተካከል ንጹሕ ልብኝ ይዤ ቀርቤሽ ነበር። አንቺ ግን ለምንድን ነው ሲላት፣ እኔ እኮ ኪራዬ እያለች ልክ ሊሳሳሙ ሲሉ ናሆሜ መጥቶ ነገሩን አበላሸው። ወይኔ ጉዴ! ጉድ ተሰራሁ እኮ አለ። እንደ ምንድን ነው ጉድ ተሰራሁ አለ ሰንዬ። ምንድን ነው ተጋደሉ? ምንድን ነው ተፋለጡ እንዴ? አረ እንደዛ አይደለም። እና ምንድን ነው? እሱማ ፍቅር ጨዋታ በቃ ይሄ ነገርማ
ማዕረግ እየሰጠ ነው፣ አሪፍ ነው ማለት ነው ማለት ጀመሩ። እንዴት ነው አሪፍነቱ? በቃ አሁን አንድ ሚሽን ማጠናቀቅ አለብን ብለው አራታቸውም ተመካከሩ። ምንድን የሆነች ሴት በመናም መምጣት አለባት ጽናት ጋር ማለት ብቻ በቃ ኪራ ለዛሬ እዚህ ቤት ታድርና ጽናትዬ እንድትቀና ማድረግ አለብን፣ ያኔ ደግሞ ፍቅርህን ልትቀበል ትችላለች እያሉ ማውረድ ጀመሩ። ከዛም በኋላ ሚሽናችንን ማስተካከል አለብን። እንዴት ነው ግን የምናደርገው? ምክንያቱም ጽናትዬ በህልሟ የሆነ ነገር ማየት አለባት። ኪራዬ ዛሬ እዚህ ቤት ማደር አለበት። እንዴ አይ በፍጹም አይሆንም። ማለቴ ጽናት በጣም ትጨናነቃለች፣ ደግሞ የሆነ ነገር ትሆናለች እያለ ኪራ ቢከራከር በፍጹም ቆይ አንተ ፍቅርህን ማጣት ትፈልጋለህ እንዴ ሲሉት አይ እንደሱማ አላውቅም፣ እንደሱማ እንዲሆን አልፈልግም እና ስለዚህ መሽናችንን እኛ መስራት አለብን አሉና ሰንዬ እንዲሁም ደግሞ ምሩ ሁላቸውም ተሰባሰቡና በቃ ኪራም እሺ ብሎ ተስማማ። ከዛም በኋላ ኪራዬ ቅጡ ጠፋ፣ የሚያደርገው ነገር ሁሉ ቅጡ ጠፋ። እንዴ እስካሁን እኮ የኔ ፍቅር የኔ እናት እስካሁን ሶፋ ላይ ኩርትም ብላ ስለ እኔ እያሰበች ይሆናል እያለ ጽናትዬ ደግሞ ቆየት ሄዶ ነው ዛሬ ኪራዬ እያለች በጣም ተጨናነቀች። ከዛም በኋላ አይ በቃ እኔ መደወል አለብኝ ብላ ስደውልለት ኪራዬና እየሮጠ ወደ ናሆሜ ክፍል ገባ። ናሆሜና ምሩ ተኝተዋል። የፍቅር ወጥመድ አትሉም ኪራ እንዴት ደወለች እኮ እና ቆይ አንተ ምን ሆነህ እዚህ የመጣኸው? አንሳላታ። አይ ግን ደግሞ አንስቼ ምንድን ነው የምላት? ትጮህብኛለች፣ ትቀየመኛለች። አይ ተረጋጋ። ድጋሜ ደወለች። ከዛ ምሩዬ ሃሎ ቤብ ከኔ ጋር ነው ማለቴ የኔ ፍቅር ተኝቷል እና በኋላ ሲነሳ ሊያወራሽ ይችላል አለቻት። ከዛም በኋላ ጽናትዬ በጣም አበደችና ከዛ ቆየችና ልክ ለምሩ ደወለች። ምሩዬ ደግሞ ደወለች ስትል አንሺዋ። ምሩዬ ካነሳችሁ በኋላ እንዴ ምንድን ነው? በጣም ጽናትዬ በጣም ደብሯታል ዛሬ። ምንድን ነው የደበራት? ምክንያቷን አላውቅም፣ ነገር ግን በቃ እቤት እፈልጋችኋለሁ ነው ያለችው አሉና ከዛም በኋላ እቤት ሄዱ። ያ ሰውዬ ነው። ማን ነው ያ ሰውዬ? እንደዚህ እኮ አፋጥነሽ የጠራሽኝ ምን እንደሆነ እንኳ ሊገባኝ አልቻለም አሏት። ያ ሰውዬ ነው። ማን ነው ያ ሰውዬ? ኪሩቤል አለች። ከኪራ ባንዴ ወደ ኪሩቤል ተገላበጠች። ምንድን አደረገ? ከሌላ ሴት ጋር ነው ያደረው እና ይደራ፣ ምን ችግር አለው? አንቺ እንደሆንሽ አልፈለግሽው አሏት። ምን ማለት ነው ደግሞ? አይ በቃ አልፈለግሽውም፣ ስለዚህ መብቱ ነው። ከዛም በኋላ እንዴት እንደዚህ ሊሆን ይችላል? ኪራ መጣ። ና ጉድህን። ቆይ አንተ ከማን ጋር ነበርክ ስትለው ከማንስ ጋር ብሆን ደግሞ አንቺ ለሌላ ሴት ልድርኛ አልነበር እንዴ? እና ምን አደረግኩኝ አላት። ለምን እንደዚያ ይሆናል? ሲቀጥል ደግሞ ይሄ ነገር አግባብ ነው እንዴ? አግባብ አይደለም በፍጹም አለች። ነገርኩሽ እኮ። አይ እኔ ምን? እስኪ ተናገሪ፣ የእውነት ተወጅኛለሽ አላት። አዎ ነይ፣ ይሄ ሁሉ የናሆም ስራ ነው ሲል ናሆሜ ደግሞ ኖ አረ የኔ ስራ አይደለም፣ ይሄ ስራማ የሰኒ ስራ ነው፣ ወደ እኔ እዛው ራሳችሁን ቻሉ፣ የሁላችሁንም ስራ ነው፣ የግሩፑ ስራ ነው አለችና ከዛ እቅፍ አደረገችው ጽናትዬ። ታውቃለህ ኪራዬ ያጣሉ መስሎኝ በጣም ፈርቼ ነበር፣ በጣም ነው የማፈቅርህ ብላ ጥምጥም አደረገችበት። ከዛም በኋላ ጓደኞቻቸው በፍቅር በደስታ ተቃቀፉ። በጣም ደስ አላቸው። አብረው አደሩ። ብር አምባው ድጋሜ ተሰበረ። ወይ ጉድ! ኪራዬ ጧት ተነስቶ ቁርሱን ፏ አድርጎ ሰራ። ጽናትዬ ከእንቅልፏ ስትነሳ ወይኔ ጉዴ ለኪራዬ እኮ ዛሬ ምግብ ሳላበስልለት አለችና ስትነሳ ጠረጴዛ ላይ ቁጭ ብሏል ምግቡ። እንደዚህ ከሆነማ የፍቅር ጣዕም ትንሽ ልጨምርበት ብላ ከሶፋው ስር ተደበቀችና ወይኔ ጉዴ አለ ኪራ ደግሞ በቃ አሁን እስኪ ትንሽ አሁን ሂጄ ላስነሳት ወይስ ደግሞ ትቆይ አለ። አይ ኧረ ደግሞ ባልቀሰቅሳት ይሻላል ደግሟት ይሆናል ስል እሷ ደግሞ ከኋላ መጣችና እቅፍ አደረገችው። ታውቃለህ አንተን የሰጠኝ አምላክ በጣም እድለኛ ነኝ። አይ
እኔ ነኝ እድለኛው። አንቺ እኮ ማለት እጅግ በጣም እንቁ ሴት ነሽ። ሁሉ ነገሬን የቀየርሽው አንቺ እኮ ታውቂያለሽ። አንተም እኮ እጅግ በጣም መልካም ሰው ነህ ስትለው አይ የአሁኑን ኪራ የሰራሽው አንቺ ነሽ እንጂ እኔ አይደለሁም። ታውቂያለሽ አንቺ በጣም ትለያለሽ እያለ በጣም አመሰገናት። በጣም ፍቅሩን ገለጸላት። አይ ከዚህ በኋላ ፈጣሪን ይዘን አብረን ሁላችንም ወደፊት ነው መጓዝ የምንፈልገው እያለች ማውራት ጀመረች። ከዛም በኋላ እውነት አዎ በቃ ምሩዬ ደግሞ በአንድ በኩል ቆይ ለምንድን ነው ግን ለእናቱ ያልነገረው? ማለቴ እኔ ልብ በሽተኛ እንደነበርኩኝ ለምንድን አልነገረም እያለች አሳብ ይዟታል። ናሆሜ ደግሞ ፈጣሪውን በጣም እያመሰገነ ነው። ይህን አምላክ እሷን ስለሰጠኝ አመሰግንሃለሁ ፈጣሪ እያለ ነው። ውድ የቻናሌ ቤተሰቦች የዛሬው ጽናት ድራማ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ኪራዬና ጽናትዬ ድጋሚ እንዳይጣሉ፣ ድጋሚ በመካከላቸው መንፈስ እንዳይገባ የኛ ጸሎት ነው። የእናንተ ጥፍጥፍ ጨርሻለሁ። ባይ ባይ።